እጅግ ተጠባቂው ቀን ደርሷል። ውድ አድማጭ ተመልካቾቼ ዛሬ ለአርሰናል ደጋፊዎች፣ ለሻምፒዮንስ ሊግ አፍቃሪዎች፣ ለሪያል ማድሪድ ደጋፊዎች እጅግ ወሳኝ ቀን ነው። በተለይም እንደኔ ሻምፒዮንስ ሊግን እጅግ አድርጋችሁ የምትወዱ ሰዎች ካላችሁ ዛሬ እንግዲህ ተጠባቂው ፍልሚያ ይመለሳል። በሁለት መርሃ ግብሮች ሪያል ማድሪድ ከአርሰናል እንደዚሁም ባየር ሙኒክ ከኢንተር ሚላን ይጫወታሉ። ነገር ግን አርሰናል ከሪያል ማድሪድ የሚያደርጉት ጨዋታ ከፍተኛ ትኩረት ተሰጥቶታል። አዳዲስ ሰበር መረጃዎችም ተሰምተዋል። በተለይም ቡካዮ ሳካ ከጉዳቱ ጋር በተነሳ የዛሬውን ጨዋታ ቋሚ ሆኖ ይጀምራል ወይስ በተቀያሪ ወንበር የሚል በርካታ ጥያቄዎችን ጠይቃችሁኛል። አዳዲስ መረጃዎች ካለ ቶሎ አድርሰን ብላችሁኛል። ዛሬ እንግዲህ ስለ ዛሬው የአርሰናልና የሪያል ማድሪድ ጨዋታ የተሰሙ ወሳኝ መረጃዎችን ወደ እናንተ ለማድረስ ነው የመጣሁት። አብርሃም ፍቅሬ ነኝ። የስቱዲዮ ሰዓቴን ጠብቄ ተገኝቻለሁ። በነገራችን ላይ ብዙዎች ቻናሌን ሰብስክራይብ ሳታደርጉ ትመለከታላችሁ። አንድ ጊዜ የደውል ምልክቷን በመጫን ሰብስክራይብ እንድታደርጉ እየጋበዙ ቪዲዮ እንደተለመደው ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ እስኪ ዛሬ ወደ ተሰሙ ሰበር የሪያል ማድሪድና የአርሰናል ጨዋታዎች ልውሰዳችሁ። ካርሎ አንቸሎቲ ከአሰልጣኝ ሚኬል አርቴታ ንግግር በኋላ ስለ ማርቲን ኦዲጋርድ ጨምሮ በርካታ ንግግሮችን በጋዜጣዊ መግለጫቸው አድርገዋል። አርሰናል በአውሮፓ ከሚገኙ ትልልቅ ቡድኖች መካከል አንዱ ነው፣ ለዛ ነው ዛሬ 8 ውስጥ እኛን ሊገጥመን የተገኘው ሲሉ ተናግረዋል። አሰልጣኝ ካርሎ አንቸሎቲ እንግዲህ ስለ አርሰናል ከተናገሩት ንግግር ውስጥ ስለ ማርቲን ኦዲጋርድም ተናግረዋል። ስለ አርሰናል ግን ምን አሉ? አርሰናል በብዙ መልኩ ጥሩ ቡድን ነው ሲሉ ተናግረዋል። በተለይ ግን ከኳስ ውጪ ያላቸውን ነገር እጅግ አደንቃለሁ። በመከላከሉና ከኳስ ውጪ ያላቸው እንቅስቃሴ ሁሉ ጊዜ አርሰናሎች ያስደንቀኛል ሲሉ ካርሊቶ እንግዲህ በርካታ የአውሮፓ ሻምፒዮንስ ሊግ ዋንጫ ያሳኩት የሪያል ማድሪዱ አንጋፋ አሰልጣኝ ካርሊቶ ስለ አርሰናል መስክረዋል። ታዲያ ስለ ሪያል ማድሪድ ሲናገሩ እኛ አርሰናል ላይ ትኩረት ማድረግ አንፈልግም፣ ጨዋታውን ለማሸነፍ የቻልነውን እናደርጋለን ካሉ በኋላ ነገር ግን ወሳኙ ጨዋታ የዛሬው ሳይሆን የደርሶ መልሱ የሳንቲያጎ በርናባው ነው ሲሉ ተናግረዋል። ዛሬ የምናደርገው አስፈላጊ የ90 ደቂቃ ጨዋታ ነው፣ ነገር ግን ወሳኙ ጨዋታ ሳንቲያጎ በርናባው ላይ የሚደረገው ነው ሲሉ እንግዲህ ካርሊቶ ተናግረዋል። ቪኒሲየስ ጁኒየር በጣም ተዘጋጅቷል፣ ዛሬ ምርጥ ቀን እንደሚኖረው አስባለሁ ሲሉ የተናገሩ ሲሆን ስለ ማርቲን ኦዲጋርድ እንግዲህ ከጋዜጠኞች ጥያቄ ቀርቦላቸው ነበር። ማርቲን ኦዲጋርድ በሪያል ማድሪድ ቤት ሰልጥኗል፣ ታዲያ ጊዜ ስላላገኘ ለቆ ወደ አርሰናል መጥቷል። ስለ ማርቲን ኦዲጋርድ ትጸጸታላችሁ ወይ ተብለው ተጠይቀዋል። ማርቲን ኦዲጋርድ አሁን ያለው ተሰጥኦ በፊት የነበረው ነው፣ አርሰናል ከመጣ በኋላ አሻሽሎታል እንጂ በፊትም ይተሰጦ ነበረው። ሪያል ማድሪድን ለመልቀቅ ድፍረት ነበረው። አሁን ከአውሮፓ ምርጦች ተጫዋቾች መካከል ዋነኛው ነው ሲሉ ስለ ኦዲጋርድ መስክረዋል። ኦዲጋርድ በማድሪድ ብቃቱን ለማሳየት ቦታ አላገኘም ነበረ፣ መጫወት ወደሚችልበት ቦታ ሄዷል። የሄደው ከሻምፒዮንስ ሊጉ ምርጥ ክለቦች አንዱ ወደ ሆነው አርሰናል ነው ሲሉ እንግዲህ ካርሊቶ ማርቲን ኦዲጋርድ ትክክለኛ ምርጫ እንደመረጠና ወደ አርሰናል መሄዱም ትክክለኛ ውሳኔ መሆኑን ተናግረዋል። እንግዲህ ትላንትና ሚኬል አርቴታ ለአርሰናል ደጋፊዎች መልእክት ማስተላለፋቸውን ተከትሎ ዛሬ ኤምሬትስ ስቴዲየም ምን ሊመስል ይችላል? የሰሜን ለንደኑ አርሰናል ዛሬ እንግዲህ ከሪያል ማድሪድ ጋር ካለፉት 20 ዓመታት በኋላ እጅግ ትልቁን የሻምፒዮንስ ሊግ ጨዋታ በሜዳው ያደርጋል። ይህም እንግዲህ በ2006 ያደረገውን ጨዋታ ከ20 ዓመታት በኋላ ዘንድሮ በሜዳው ታላቁን ሪያል ማድሪድን ያስተናግዳል። ታዲያ ተጠባቂው ጨዋታ ስታዲየሙን ደማቅ ለማድረግ መድፈኞቹ ከፍተኛ ዝግጅት እንዳደረጉ ተሰምቷል። የክለቡ ደጋፊዎች በጨዋታው 2 ትልልቅ የጽሑፍ መልእክቶችን በስታዲየሙ ለማስመልከት ማቀዳቸው ተዘግቧል። የአርሰናል ደጋፊዎች ማህበር እንግዲህ 2 እጅግ በጣም ግዙፍ የሆኑ ጽሑፎችን አዘጋጅተዋል። ጽሑፎቹ ምን እንደሚሉ የተነገረ ነገር የለም። ነገር ግን ጽሑፎቹ ዛሬ ምሽት በደጋፊዎች ከፍ ተደርገው እንደሚታዩ ተሰምቷል ማለት ነው። የክለቡ ደጋፊዎች እንግዲህ ተጫዋቾች ወደ ሜዳ በሚገቡበት ሰዓት በስቴዲየም ውስጥ የተቀጣጣይ መብራቶች በአውሮፓ ሻምፒዮንስ ሊግ አይታችሁ ከሆነ የተቀጣጣይ እሳት ትርኢት ለእይታ እንደሚቀርብ ተነግሯል። ይህም እንግዲህ ለስቴዲየሙ ከፍተኛ ድባብ እንደሚሰጥና ወደ ሜዳ ሲገቡ ተጫዋቾች የእሳቱ ትርኢት እንደሚታይ ተረጋግጧል ማለት ነው። የቡድኑ ተጫዋቾች ወደ ሜዳ ሲገቡ ሁሉም ደጋፊዎች የክለቡን ቀለማት የያዙ ማለት ይሄ ቀይና ነጩን አርማ ማለት ነው
ከፍ እንደሚያደርጉ ተሰምቷል። ይህም እንዲሆን እንግዲህ አርማው በሁሉም የኤምሬትስ በእያንዳንዱ መቀመጫው ውድ አድማጭ ተመልካቾቼ ልብ ብላችሁ ስሙኝ፣ በእያንዳንዱ መቀመጫ ላይ የአርሰናል አርማዎች ቀይና ነጩን መለያ የያዙ አርማዎች ተቀምጠዋል። ስለዚህ ጨዋታው ሲጀምር ተጫዋቾች ወደ ሜዳ ሲገቡ ደጋፊዎች እነዚህን አንስተው የሚያሳዩ ይሆናል። ይሄም ትልቅ ድባብ እንደሚሆን ነው የሚገመተው። ስቴዲየሙን ለማድመቅም እንግዲህ ደጋፊዎች ቀደም ብለው ወደ ስቴዲየም እንዲመጡ ጥሪ ቀርቦላቸዋል። አሰልጣኝ ሚኬል አርቴታ እንግዲህ በትላንትናው ጋዜጣ መግለጫ ላይ ጨዋታውን አብራችሁን ተጫወቱ ሲሉ መናገራቸው ይታወሳል ማለት ነው። እንግዲህ የመጨረሻው ርዕሳችን ደግሞ ቡካዮ ሳካ ስለሱ የተሰማ ሰበር መረጃ አለ። ቡካዮ ሳካ እንደምታውቁት ለአርሰናል ደጋፊዎች የአይን ብሌን ነው ማለት ይቻላል። ባለፉት እንግዲህ ወደ 3 የሚጠጉ ወራት ይህንን ተጫዋች በሜዳ ላይ አልተመለከትነውም። ከ2 ሳምንታት በፊት እንግዲህ በፉልሃም ጨዋታ ወደ ሜዳ ተመለሰ። ገና በተቀየረ በ6ኛው ደቂቃ ግብ አስቆጠረ። ይህም ለአርሰናሎች ተጫዋች ምን ማለት እንደሆነ አሳየ። በሻምፒዮንስ ሊግም ምን ያህል ያስፈልጋቸው እንደነበረ ተገነዘቡ የአርሰናል ደጋፊዎች። ቡካዮ ሳካ ታዲያ ከዛም በኋላ አርሰናል በኤቨርተን ነጥብ በጣለበት ጨዋታ አሰልጣኝ ሚኬል አርቴታ እረፍት ሰጥተውት ከእረፍት በኋላ ተቀይሮ ገብቶ ነው መጫወት የቻለው። ስለዚህ በርካቶች ዛሬም በቋሚነት ላይጀምር ይችላል ብለው ሰግተው ነበረ። ነገር ግን አሰልጣኝ ሚኬል አርቴታ ከውስጥ አፈትልከው የወጡ መረጃዎች እንደሚያሳዩት ከሆነ ፋብሪዚዮ ሮማኖ አረጋግጦታል። ቡካዮ ሳካ ዛሬ ጨዋታውን እንደሚጀምር ተረጋግጧል። ቡካዮ ሳካ እንግዲህ ባለፉት ጨዋታዎች ቋሚ ሆኖ አልጀመረም። ከ2 ወራት በኋላ ቡካዮ ሳካ ዛሬ ለመድፈኞቹ ቋሚ ሆኖ እንደሚጀምር ተረጋግጧል ማለት ነው። የበርካቶቻችሁ ጥያቄ ከቡካዮ ሳካ ውጪ ደግሞ በጋብርኤል ማጋሌሽ በኩል ማን ይጀምራል የሚለው ነው። በርካቶች አሁንም የተለያዩ መረጃዎችን እያጋሩ ነው። ትልልቅ የእንግሊዝ ሚዲያዎች ቤን ዋይት ይላሉ፣ ቶማስ ፓርቴ ይላሉ፣ ጃኮብ ኪዮር ይላሉ። የተረጋገጠ መረጃ የለም። ነገር ግን አሰልጣኝ ሚኬል አርቴታ በዛ በኩል ማንን እንደማሰለፍ ወስኛለሁ ማለታቸው ይታወሳል። የሪያል ማድሪድ አስተላለፍ እንግዲህ ሾልኮ የወጣውን የሪያል ማድሪድ አስተላለፍ ደግሞ ልንገራችሁ። በረኛው ቶቢ ኮርቶዋ ይሆናል። ተከላካዮች ሉካስ ቫስኬስ፣ አሶንሲዮ፣ ሩድሪገር እና አላባ እንደሚሆኑ ተሰምቷል። መሃል ላይ ሮድሪጎ፣ ቫልቬርዴ፣ ካማቪንጋ መሃል ላይ ቫልቬርዴ፣ ካማቪንጋ እና ቤሊንግሃም እንደሚኖሩ ሲጠበቅ ከፊት ደግሞ ሮድሪጎ፣ ኪሊያን ኢምባፔ እና ቪኒሲየስ ጁኒየር ይጀምራሉ ተብሎ በታላቅ ጉጉት ይጠበቃል። መድፈኞቹ እንግዲህ የተለመደው አሰላለፍ ይሆንና ነገር ግን በቤን ዋይት በኩል ቶማስ ፓርቴ ወደ ኋላ የሚሳብ ከሆነ መሃል ሜዳ ላይ ምናልባትም ኢታን ዋኔሪ ወይም ሚኬል ሜሪኖን በቋሚ አሰላለፍነት ልንመለከታቸው እንችላለን። ሊያንድሮ ትሮሳርድ በመሃል እንግዲህ አጥቂነት ሊጀምር ይችላል። አሊያም ደግሞ ማርቲኔሊ በተጠባባቂ ወንበር ላይ ተቀምጦ ትሮሳርድ እንደተለመደው በክንፍ ቋሚ ሆኖ ሊጀምር እንደሚችል መረጃዎች ወጥተዋል ማለት ነው። ውድ አድማጭ ተመልካቾቼ ዛሬ እጅግ ጣፋጭ የአውሮፓ ሻምፒዮንስ ሊግ ምሽት እንዲሆንላችሁ ተመኘው። ለቻናል አዲስ ሆናችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። በሌላ ጥንክር በሌላ መረጃ እስከምንገናኝ ሰላም ተመኘሁላችሁ።